በችግሩ ስትሆን መጓዝን በጥንካሬ ስትቀጥል በፍጥነት የስኬት ብርሃንን ታያለህ። ችግሮች እግዚአብሔር ለተሻለ ነገር ሊሰራ የተጠቀመባቸው መሳሪያዎች ናቸው። ዋናው ነገር መከራን ወደ ጥቅም የመለወጥ ጥበብና ችሎታ ነው። በሕይወት ውስጥ ዓላማ ይኖር። ዓላማ ቢስ ሆኖ መኖር አሳ ለመያዝ ተራራ መውጣት አይነት ነው። ድል አድራጊ በፍጹም አያቆምም፣ የሚያቆም ደግሞ በፍጹም ድል አያደርግም። ሽንቁር ሚዲያ ይህ ጠቃሚና ሕይወት ለዋጭ ምክሮችን የሚያገኙበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እያንዳንዱ የምንለቃቸውን ቪዲዮዎች ላይክ፣ ሼር፣ ኮሜንት በማድረግ አብሮነታችሁን አሳዩን። እናመሰግናለን። ሽንቁር ሚዲያ ነገን ዛሬ። ከሌሎች ሰዎች ጋር ሳይሆን ከራስ ጋር ተወዳደር። ጽጌረዳ አበባ ከሆንክ እጅግ ተስማሚ፣ በጣም ደስ የሚልና ጥሩ መዓዛ ያለው ጽጌረዳ አበባ ለመሆን ሞክር። እናም ከዚያ በውጤት እርካ። ከአንተ የበለጠ የሚስብ ጽጌረዳ አበባ ካለ ራስን አታሳዝን። የበለጠ መጥፎውን የዘንባባ ዛፍ ለመሆንም ምንጊዜም አትሞክር። የቱንም ያህል ብትሞክር አንድ አትሆንምና። ከሌሎች ጋር ከማይመስሉ ጋር መወዳደር የእብድ አቀራረብ ነው። የተሻለውን ወይም ምርጡን አንተን ለመሆን ሞክር። ሁል ጊዜም መስራት እንደምትችል ከምታውቀው በላይ ያለምና ተኩስ። በጊዜው ካሉ ወይም ከቀደሙ የተሻልክ ለመሆን አትጨነቅ፣ ግን ከራስ የተሻልክ ለመሆን ሞክር። መከራን ወደ ጥቅም ለውጥ። የቱንም ያህል መሰናክሎች ቢኖርብህ፣ በሌላ በኩል ደግሞ ስኬታማና ደስተኛ ህይወት ለመምራት የተፈጥሮ እውቀትህ ልዩ ችሎታዎችን ሰጥታለችና ጥንካሬዎችን ድረስባቸውና ተጠቀምባቸው። ጉድለቶች ቢኖሩም እንኳን ከነሱ በተቃራኒ ማሸነፍን ለማረጋገጥ የሚኖሩ ችሎታዎች ሁሌም አሉ። ለማሸነፍ አሁንም ጊዜ አለ። ዓላማው ምንም እንኳን የጨለመ ቢሆን፣ መጥፎ ድልን እስካልጋበስክ ድረስ፣ እንደዚሁም ወኔህን እስካላጠፋ ድረስ ለማሸነፍ አሁንም ቢሆን ጊዜ አለ። መከራን በፈቃደኝነት ሲቀበሉት በአንተ ውስጥ ያለውን የተሻለ ነገር ያወጣል። የህይወቱ ስብስብ ነገሯ መንገድ ላይ ወደ ጨለማ ዋሻዎች በማጠምዘዝ በጥንካሬያችን ስንወጣት ከዚያ ውስጥ ደማቅ ፀሐይ ብርሃን እንዳለ ታሳየናለች። በችግሩ ስትሆን መጓዝን በጥንካሬ ስትቀጥል በፍጥነት የስኬት ብርሃንን ታያለህ። ችግሮች እግዚአብሔር ለተሻለ ነገር ሊሰራ የተጠቀመባቸው መሳሪያዎች ናቸው። ዋናው ነገር መከራን ወደ ጥቅም የመለወጥ ጥበብና ችሎታ ነው። በሕይወት ውስጥ ዓላማ ይኖር። የታሪክ ጀግኖች የሆኑ ሰዎች ጥቃቅን አመለካከቶችን በመተው የማህበረሰቡ ተሽከርካሪዎች በመሆን በሕይወታቸው ውስጥ በዓላማው ነበር የሚነዱት። በስልጣንና በቦታ ኮሪደሮች ውስጥ የግል ጥቅም ፈላጊዎች ዝናንና ስምን ቢያገኙም በዓለም ፊት ለጥቂት ጊዜ ነው ስመጥር ሊሆኑ የሚችሉት። በፍጥነትም ከህዝብ ትውስታ ውስጥ ይደበዝዛሉ። እነዚህ አይን ተከፍቶ ሲከደን ታይተው የሚጠፉ ተወርዋሪ ኮከቦች ከሆኑ፣ ሕያዋኖቹ ደግሞ ምንጊዜም እንደምታበራ ፀሐይ ናቸው። በሕይወታቸው ውስጥ ዓላማ ያላቸው ሰዎች የግል ፍላጎቶቻቸውን ይበልጧቸዋል። ራሳቸውን ለሚያውሉላቸው የላቁ ምክንያቶችና ሰዎች የሚያተኩሩበትን ትልቅ ዓለም ለመያዝ ከትንንሽ ዓለሞቻቸው ይወጣሉ። ለነሱ ቃል በመግባት በሕይወታቸው ውስጥ ትርጉሙን ይደርሱበታል። ለገጠማቸው ተጓዦች ወንዝ ይሆናሉ። ተነሳሽነትን መያዝ። የቤንጃሚን ብሎም በ120 ከተለያዩ ሙያዎች የወጡ ልዕለ ኮከቦች ላይ የተደረገው ጥናት ከፍተኛ ባለስኬቶች የተለዩ ሰዎች እንዳሉ ያሳየናል። ትልቁ ነው አልተወለዱም፣ ግን ትልቁ ነው። ሆኖም ስኬትን ያለ ድካም ያገኙም አይደሉም። ግን እነሱ ያደረጉት የተለያዩ ሙያዎችን በመማርና በመጠቀም ራሳቸውን ስላለማመዱ ተሰጥኦ ያላቸው ሆኑ። የስነ ልቦና አዋቂ ዶክተር ያማሞቶ እንዳረጋገጠው አንድ ሕፃን ስለ ችሎታው ያለው የግሉ ሐሳብ ስለ ስኬት የራሱን የችሎታውን ያክል ወሳኝ ነው። ስለዚህ ችሎታ ውስጥ ሲኖር ያ የግለሰቡን ስኬት ይወስናሉ። የስኬታማ ሰው መለዮ ተነሳሽነቱ ነው። ተነሳሽነት ከሱ ጋር በተያያዘው ዋጋ ምክንያት አንድ የተወሰነ ግብን ለማሳካት ያለ ኃይለኛ ፍላጎት ነው። በመጀመሪያ ግብ ሊኖር ይገባል። ግቡ ግልጽ በሆነ ቁጥር መሳካቱም ይበልጥ እርግጠኛ ይሆናል። ነገሮችን ያለ ዕቅድ መስራት የለብህም። መርከብ እንደምትመራ የሰማይ ኮከብ ግብህ ሁሉም እንቅስቃሴዎችንና ድርጊቶችን በትክክለኛ እይታ መያዝ አለበት። ምንም አይነት ውሃ እስካላጠራቀምክና ቦይ እስካልተሰራ ድረስ ወደ ኤሌክትሪክ ኃይል አይለወጥም። ዓላማ ቢስ ሆኖ መኖር አሳ ለመያዝ ተራራ መውጣት አይነት ነው። የተወሰነ ግብ ካለህ ወደ እርሱ በጽኑ እርምጃዎች ትጓዛለህ። ልክ ወደ ታዳኝ የጫካ እንስሳት እንደሚያነጣጥር ቀስተኛ ሁሉንም ስሜትህን በግብ ላይ እንዲያተኩር አድርግ። ከዚያ በኋላ ብቻ ነው ከጫፉ አቅራቢያ የምትደርሰው። በሁለተኛ ደረጃ የዓላማ ግቡ በአእምሮ ውስጥ መቀመጥ አለበት። በአእምሮ እውቀትና የተግባራዊነቱን አዎንታዊና አሉታዊ ገጾችንም መመዘን አለብህ። አንድ ጊዜ በዚህ ላይ ከወሰንክ እንደ ሚዛን አትወዛወዝም። የዓላማው ጥንካሬና ለማሸነፍ ያለ መንፈስ ለስኬት እጅግ በጣም አስፈላጊ ነው። ሁሉም ነገር ፍንክች በማይል ጠንካራ ሰው ፊት ይጎብጣል።
ምክንያቱም የእሱ ዓላማ ቅንነት ያለው ድል ነው። ድል አድራጊ በፍጹም አያቆምም፣ የሚያቆም ደግሞ በፍጹም ድል አያደርግም። ስለ መጨረሻው የድርጊቶች የመጨረሻ ዋጋ ማሰብ ስሜትን ሊቀሰቅሰው ይችላል፣ የተሻለ በራስ መተማመንንም ሊያመጣ ይችላል። ስለዚህ ኃይል ዘመን ቢስል ምንም ጊዜም እነዚህን ውጤቶችን ከፊት አድርጋቸው። በስርጉት ስምሪት የፀሐይን ብርሃን ወረቀት ላይ አንድ ቦታ በማሰባሰብ ወረቀቱን ልታቃጥል ትችላለህ። የፀሐይን ብርሃን ከበታተንከው ግን ወረቀቱን ማቃጠል አትችልም። እንደ ቤትሆቨን የተወሰነ ዓላማ ኖሮ አካላዊ፣ አእምሯዊና መንፈሳዊ ኃይልን አሰባስበህ ራስን ለአንድ ስራ ስታውለው የችግሮችህ ጠንካራ በረዶዎች በእርግጠኝነት ይቀልጣሉ። በሶስተኛ ደረጃ ጠንካራ ፍላጎት ሊኖር ይገባል። ፍላጎትን ጠንካራ በሆነ ቁጥር ፍላጎትን ለማሳካት ያለው ውስጣዊ ኃይል የበለጠ ኃይል ይኖረዋል። እናም መሰናክሎችንም ለማሸነፍ የቀለለ ይሆናል። የውስጣዊ ኃይሎችህ በአንተ ቁርጠኝነት መፈክሮች ውስጥ ይስተዋላል። ለምሳሌ ምንጊዜም የበለጠና የተሻለ ነገር አደርጋለሁ። የመፈክሮቹ መደጋገም ያልፈነዱ ኃይሎች እንዲንቀሳቀሱና እንዲያድጉ ያነሳሳል። ፍላጎትን ሁሌም የሚያቃጥል አድርጎ ለማቆየት እንዴት ይቻላል? ፋኖስን እየነደደ እንዲቆይ የሚያደርገው ዘይት እንደሆነ በደንብ ታውቃለህ። እንደዚህ ከሆነ የምኞት እሳት ነበልባል ምንጊዜም እንዲኖር የሚያደርገው ዘይት ምንድን ነው? በዓይነ ሕሊና ውስጥ መያዝ ያለብህ ግብን ከመታ በኋላ የሚኖሩን ኃይል፣ ተሰሚነት፣ ዝና ወይም ገንዘብ አለያም ፍቱንነት፣ እነዛ ሁሉ ያንተ ይሆናሉ። ተነሳሽነትህ ዝቅተኛ ሲሆንና ሲመነምን ወይም ተስፋ በመቁረጥ ነጥብ ላይ ስትሆን ተቃራኒ ዕድሎችህ በጣም ከባድ እንደሚሆኑ እነዚህን አስብ። የዚያኔ ምርጫው አንተ ነው። ሐሳብን አጠናቅቅ። ለማሳካት የምትፈልገውን የተለየ ግብ ወስን። በጽኑ የዓላማ አንድነት እሱን ለማሳካት ቁርጥ ባለ በተጋዳይ ስሜት ራስን አውል። ግብህን ለማሳካት እቅድ አዘጋጅ። እናም ለስኬቱ መጨረሻ ቀን ይኑረው። እቅድን የማሳኪያ ስልት ይኸውልህ። አንደኛ፣ ሐሳብን አጠናቅቅ። ለማሳካት የምትፈልገውን የተለየ ግብ ወስን። በጽኑ የዓላማ አንድነት እሱን ለማሳካት ቁርጥ ባለ በተጋዳይ ስሜት ራስን አውል። ሁለተኛ፣ ግብህን ለማሳካት እቅድ አዘጋጅ። እናም ለስኬቱ መጨረሻ ቀን ይኑረው። እድገትህን በጥንቃቄ አቅድ። ሰዓት በሰዓት፣ ቀን በቀን፣ ወር በወር አቅድ። የተደራጀ እንቅስቃሴና የጠበቀ ትጋት የኃይል ምንጮች ናቸው። ሶስተኛ፣ በሕይወት ውስጥ ለምትፈልጋቸው ነገሮች ከልብ የሆነ ፍላጎት አዳብር። የሚያቃጥል ፍላጎት ለእያንዳንዱ እርምጃ ትልቅ አነሳሽ ነው። ለስኬት ያለ ፍላጎትን የስኬት ንቃተ ሕሊናን ያዞራል። ይህ ደግሞ በተራው ብርቱንና ምንጊዜም የሚያድግ የስኬት ልማድ ይፈጥራል። አራተኛ፣ በራስና በችሎታዎችህ የላቀ በራስ መተማመንን አዳብር። የመሸነፍን አማራጭ በአእምሮ ቦታ ሳትሰጠው እያንዳንዱ እንቅስቃሴ ውስጥ ግባ። በችግሮች ላይ ሳይሆን በጥንካሬዎች ላይ አተኩር። ስራን በማያቋርጥ ትጋት መስራት የሚያስደስት ከሆነና በሱ ላይ የሚጨምር ችሎታና እውቀት ካገኘህ ድል አድራጊ ትሆናለህ። አንድ ጊዜ ወዴት መሄድ እንደምትፈልግ ካወቅህ እዚያ ለመድረስ ኃይሉና ችሎታው አለህ። በስኬት መንገድ ላይ ነህ። አስታውስ፣ የትም ቦታ ለመድረስ በትክክለኛው አቅጣጫ መሄድ አለብህ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቪዲዮዎቹን ላይክ፣ ሼር በማድረግ ይተባበሩን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ሽንቁር ሚዲያ ነው። እናመሰግናለን። ሽንቁር ሚዲያ ይህ ጠቃሚና ሕይወት ለዋጭ ምክሮችን የሚያገኙበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እያንዳንዱ የምንለቃቸውን ቪዲዮዎች ላይክ፣ ሼር፣ ኮሜንት በማድረግ አብሮነታችሁን አሳዩን። እናመሰግናለን። ሽንቁር ሚዲያ ነገን ዛሬ